በሕይወታችሁ አዝናችሁ ከዚህ በኋላ ነገሩ ከባድ ነው፣ መንገዴ ሁሉ ተዘጋ ብላችሁ ባሰባችሁበት በዚያ አስቸጋሪ የጨለማ ጊዜ ድንገት ከእንቅልፋችሁ በድንጋጤ እንድትነኩ የሚያደርግ እጅግ ግልጽ የሆነ ህልም አይታችሁ ታውቃላችሁ? ብዙዎቻችን የቀን ውሎዬ ነው፣ የሐሳቤ ብዛት ነው፣ ዝም ብሎ ህልም ነው ብለን ችላ ብለነው እናልፋለን። ነገር ግን ትልቁ እውነት ሌላ ነው። ምናልባት አሁን ያላችሁበት የጭንቀት የእንባና የፈተና ጊዜ ፈጣሪ ወደ ታላቅ የክብር ደረጃ ሊያወጣችሁ ያዘጋጀው የመጨረሻው መሸጋገሪያ ቢሆንስ? እናስ ያንን የተዘጋጀላችሁን የድል አክሊል ገና በጦርነቱና በመከራ ውስጥ እያላችሁ በህልማችሁ አስቀድሞ ቢያሳያችሁስ? ዛሬ እግዚአብሔር አምላክ ከስቃይ አውጥቶ ማንም ወዳላሰበው ትልቅ የክብር ደረጃ ሊያደርሳችሁ ሲል አስቀድማችሁ የምታዩዋቸውን 4 አስገራሚና መንፈሳዊ ህልሞች አሳያችኋለሁ። በተለይም ሦስተኛው ህልም ብዙዎቻችን እንደ ቅዠትና እንደ መጥፎ ዕድል ፈርተን የምንጨነቅበት፣ ነገር ግን ከጀርባው ትልቁን የድል ዜና ይዞ የሚመጣው ነው። በጥሞና ተከታተሉ። ወደ ዋናው ሐሳባችን ከመግባታችን በፊት አንድ ልናስተውለው የሚገባ እጅግ ጥልቅ የሆነ መንፈሳዊ ሚስጥር አለ። የኦርቶዶክስ ተዋሕዶ ቤተክርስቲያን አባቶቻችንና መምህራኖቻችን እንደሚያስተምሩን እግዚአብሔር አምላክ ከፍጥረቱ ጋር በብዙ መንገድ ይገናኛል፣ ይናገራል። መጽሐፍ ቅዱስ በኢዮብ መጽሐፍ ምዕራፍ 33 ቁጥር 14 ላይ እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውልም። በሕልም በሌሊት ራእይ ከባድ እንቅልፍ በሰዎች ላይ ሲወድቅ በዚያን ጊዜ የሰዎችን ጆሮ ይከፍታል ይለናል። ይበልጥ ደግሞ ሕልምን በሱባኤና በከፍተኛ የጸሎት ወቅት የምናየው ከሆነ ችላ ልንለው አይገባም። ይህ ጊዜ ነፍሳችን ከሥጋ ሐሳብ ርቃ ከፈጣሪዋ ጋር በቅርበት የምትነጋገርበት ሰዓት ነውና። ነገር ግን እዚህ ጋር ትልቅ ጥንቃቄ ያስፈልገናል። የሰይጣን ማታለል እንዳይጥልን እጅግ መጠንቀቅ አለብን። ጠላት ዲያብሎስ በብርሃን መልአክ ተመስሎ ትዕቢት ውስጥ ሊከተን ወይም በተሳሳተ መንገድ ሊመራን ስለሚችል ዝም ብለን ያየነውን ሕልም ሁሉ በጭፍን መከተል የለብንም። ይልቁንም እግዚአብሔር በተለያየ መንገድ ስለሚናገር ድምፁን ልብ ብለን ማስተዋል፣ ያየነውንም ሕልም በጸሎት በንስሐ አባት ምክርና በእግዚአብሔር ቃል ልንመዝን ይገባል። ይህንን መንፈሳዊ ሚዛን ከጠበቅን ቀጥሎ የምንመለከታቸው 4 ሕልሞች የሕይወታችን ትልቁ የድል አብሳሪዎች ናቸው። አንደኛውና ታላቁ ምልክት በሕልም ወደ ከፍተኛ ተራራ መውጣት ወይም በሰማይ ላይ መብረር ነው። በእውነተኛው ዓለም ዕዳ ተጭኖባችሁ፣ ሥራ አጥታችሁ፣ በቅርብ ሰዎች ተከዳችሁ ወይም ማንም የማይረዳው ከባድ የልብ ስብራት ውስጥ ሆናችሁ በሌሊት ራእያችሁ ግን እጅግ ገደላማ የሆነ ተራራ ወጥታችሁ ስትጨርሱ አሊያ ቅንፍ አውጥታችሁ ከፍ ባሉ ዛቾችና ገደሎች ላይ እንቅፋቶችን ሁሉ አልፋችሁ ስትበሩ ካያችሁ ይህ ዝም ብሎ የእንቅልፍ ልብ ወለድ አይደለም። ይህ ስነ ልቦናዊ በሆነ መንገድ አእምሮአችሁ አሁን ካለበት የጭንቀት እስራት፣ ከበታችነት ስሜት እና ከፍርሃት ነፃ እየወጣ መሆኑን የሚያሳይ ሲሆን በመንፈሳዊው ዓለም ደግሞ እግዚአብሔር በመንገዳችሁ ላይ ያሉትን እንቅፋቶች ሁሉ አንስቶ ወደ ከፍታ ሊያወጣችሁ መሆኑን የሚገልጽ የድል አብሳሪ ደወል ነው። ነቢዩ ኢሳይያስ በምዕራፍ 40 ቁጥር 31 ላይ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያንሳሉ፣ እንደ ንስር በክንፍ ይወጣሉ ያለው ይህንን መንፈሳዊ ከፍታ ነው። አምላክ ዝቅታችሁን ወደ ከፍታ ሊቀይረው ነውና ተስፋ አትቁረጡ። እስኪ ይህንን እውነት በተግባር የሚያሳይ አንድ አጭርና እውነተኛ ታሪክ ላካፍላችሁ። አንዲት እናት ነበሩ። እኚህ እናት ባልታሰበ ሁኔታ ከስራቸው ተባረው ያጠራቀሙት ገንዘብ አልቆ የቤት ኪራይ መክፈል አቅቷቸው ልጆቻቸውን ይዘው የት እንደሚገቡ ግራ ገብቷቸው ነበር። እጅግ ጥልቅ የሆነ የሐዘንና የተስፋ ማዕበል ውስጥ ሆነው ለቅሱ በጸለዩበት አንዱ ሌሊት አንድ አስገራሚ ሕልም አዩ። በሕልማቸው እሾህና ጋሬጣ የበዛበትን እጅግ የሚያስፈራ አንድ ጥቁር ተራራ እግራቸው እየደመና እየተንገዳደጉ ይወጣሉ። ልክ ጫፉ ላይ ሲደርሱ ግን ድንገት አካባቢው ተቀየረ። እጅግ የሚያምር ነጭ ልብስ የለበሱ አባቶች የተቀመጡበት ሰፊ አረንጓዴ ሜዳና የጠራ ምንጭ አዩ። ከምንጩም ጠጥተው ነፍሳቸው ስታርፍ አዩ። ከእንቅልፋቸው ሲነቁ ያ በውስጣቸው የነበረው የጭንቀትና የፍርሃት ተራራ ሙሉ በሙሉ ተንዶ ነበር። ያ ሕልም የፈጣሪ የድል መልእክት መሆኑን በልባቸው አመኑ። ተስፋ ከመቁረጥ ይልቅ በእምነት መነሳትን መረጡ። ከጥቂት ሳምንታት በኋላም ፈጽሞ ባላሰቡትና በማያውቁት ሰው በኩል ትልቅ የሥራ በር ተከፈተላቸው። የልጆቻቸውም ሕይወት በበረከት ተሞላ።
አያችሁ፣ ፈጣሪ ትልቅ ቦታ ሊያደርሳችሁ ሲል መከራው እያለቀ መሆኑን የድሉን ጫፍ አስቀድሞ ያሳያችኋል። ሁለተኛው ምልክት በሕልም ንጹሕና ነጭ ልብስ መልበስ ወይም አክሊል መቀበል ነው። አሁን ባላችሁበት ሕይወት ሰዎች በሐሰት ስማችሁን አጥፍተው ሥራችሁን አቃለው ንጹሕ ልባችሁን ተጠቅመው ጥለዋችሁ የሐዘን ማቅ አልብሰዋችሁ ሊሆን ይችላል። ሰዎች ሲረግሟችሁ እናንተም ራሳችሁን መውቀስ ጀምራችሁ ይሆናል። ነገር ግን በሌሊት ራእያችሁ ከየት እንደመጣ የማታውቁት እጅግ ነጭና የሚያበራ ልብስ ስትለብሱ አሊያም አንድ የተከበሩ መንፈሳዊ አባት መጥተው ነጭ ነጠላ ሲሰጧችሁ ወይም ራሳችሁ ላይ ዘውድ ሲያቀዳጇችሁ ካያችሁ ደስ ይበላችሁ፣ ልባችሁም ይረፍ። ቅዱስ ዮሐንስ በራእዩ ምዕራፍ 3 ቁጥር 5 ላይ ድል የነሳው እንዲሁ ነጭ ልብስ ይጎናጸፋል፣ ስሙንም ከሕይወት መጽሐፍ አልደመስስም ይለናል። ነጭ ልብስ የንጽሕና፣ የክብር እና የመንፈሳዊ ጸጋ ምልክት ነው። ይህ ሕልም በሰው ፊት ያጣችሁትን ክብር እግዚአብሔር በእጥፍ ሊመልስላችሁ፣ ያደፈውንና የተበላሸውን ታሪካችሁን በንጹሕና በአዲስ ምዕራፍ ሊቀይረው መሆኑን የሚያሳይ ታላቅ አምላካዊ ማረጋገጫ ነው። ሐዘናችሁ ወደ ደስታ፣ ውርደታችሁ ወደ ክብር ሊለወጥ ነው። ሦስተኛውና ቅድም በመግቢያችን ላይ ያልነው እጅግ አስገራሚው ሕልም የሚያስፈራ ትልቅ ወንዝን መሻገር ወይም የተዘጋን በር ከፍቶ መውጣት ነው። ብዙ ሰዎች ይህንን ሕልም ሲያዩ በድንጋጤ ይነቃሉ። ውሃ አየው፣ ትልቅ ወንዝ ሞልቶ አየው፣ መጥፎ ነገር ሊገጥመኝ ነው፣ በሽታ ሊመጣብኝ ነው ብለው ይፈራሉ፣ ይጨነቃሉ። አንዳንዶችም የሕልም ፈቺ ፍለጋ ይንከራተታሉ። ነገር ግን አስተውሉ፣ በሕልም ውስጥ ወንዙ ቢያስፈራም ማዕበሉ ቢናወጥም ቆሻሻና ኃይለኛ ውሃ ቢሆንም እናንተ ግን ያንን ውሃ ዋና እየዋኛችሁ ወይም በድልድይ አልፋችሁ አሊያም ውሃው ተከፍቶላችሁ ከተሻገራችሁ ይህ የችግር ሳይሆን የድል አጥቢያ ምልክት ነው። በስነ ልቦናው ዓለም ውሃ የሰው ልጅ ስሜትና የተጠራቀመ ጭንቀት ኢሞሽናል ተርሞይል መገለጫ ነው። ያንን ውሃ በሕልም መሻገር ማለት አእምሮአችሁ አሁን ያለበትን ጥልቅ የጭንቀትና የትካዜ ማዕበል አሸንፎ ወደ ጤናማ ሁኔታ እየተመለሰ መሆኑን ያሳያል። በመንፈሳዊው ዓለም ደግሞ በሕይወታችሁ ላይ ያለው ከባድ ፈተና ሊያበቃ መሆኑንና ከጭንቀት ወደ ዕረፍት ወደ ማዶ እየተሻገራችሁ መሆኑን የሚያሳይ እጅግ ኃይለኛ የነጻነት መልእክት ነው። የእስራኤል ልጆች የኤርትራን ባህር ተሻግረው ከባርነት ቀንበር ወጥተው ወደ ተስፋይቱ ምድር እንደገቡት ሁሉ እናንተም ያንን የችግር ማዕበል ተሻግራችሁ ፈጣሪ ወደ አዘጋጀላችሁ ትልቅ ደረጃ ልትገቡ ነው። ወንዙን ከተሻገራችሁት ድሉ የእናንተ ነው። አራተኛውና የመጨረሻው ምልክት በሕልም በተቀደሰ ቦታ መገኘት፣ ቤተ ክርስቲያን መሳም ወይም ከቅዱሳንና ከመላእክት ጋር መሆን ነው። በሕይወታችሁ ተስፋ በቆረጣችሁበት፣ አምላኬ ትቶኛል፣ ጸሎቴን አይሰማም ብላችሁ ባዘናችሁበት ሰዓት በሕልማችሁ ግን ወደ ቤተ ክርስቲያን አውደ ምሕረት ገብታችሁ ስትጸልዩ፣ ስታመሰግኑና እልል ስትሉ፣ ቅዳሴ ስታስቀድሱ አሊያም ቅዱሳን መላእክት፣ ጻድቃን ሰማዕታት ወይም የእመቤታችን የቅድስት ድንግል ማርያም ስዕል ፈገግ ሲላችሁ አሊያም ሲያጽናኗችሁ ካያችሁ ይህ እግዚአብሔር አምላክ እኔ ካንተ ጋር ነኝ፣ አላቋረጥኩህም፣ እንባህን አይቻለሁ እያላችሁ ነው። በዚህ ጊዜ ወደዛ ወዳያችሁት ቤተ ክርስቲያን ሄዶ ጸሎት ማድረግና ማመስገን የተለየ በረከትን ያሰጣል። አንዳንድ ጊዜ በሥጋዊ ዓይናችን የምናየው የሕይወት ውጣ ውረድ የፈጣሪን ቸርነት ያጣ ነው ይመስለናል። ነገር ግን መንፈሳዊው ዓለም ፈጣሪያችን እጅግ ቅርባችን ነው። ታዲያ ይህ ሕልም ፈጣሪ የእናንተን ጥሪ እንደሰማና ለትልቁ ጸጋ፣ ለትልቁ ስኬት እና ለመንፈሳዊም ሆነ ለሥጋዊ ከፍታ እያዘጋጃችሁ መሆኑን የሚያሳይ የመጨረሻውና ታላቁ የሰላም ማረጋገጫ ነው። ተወዳጆች፣ እግዚአብሔር አምልኮቱን ለሚወድ በመከራ ውስጥ ሆኖም ስሙን ለሚጠራ ሁሉ በጨለማ ውስጥ የድል ብርሃኑን ያሳየዋል። ዛሬ ያላችሁበት ዝቅታ፣ ያጣችሁት ነገርና የፈሰሰው እንባ የነገው ከፍታችሁ፣ የደስታችሁና የክብራችሁ መነሻ ነው። ሕልማችሁን በተስፋ በጸሎት በንስሐና በእምነት ጠብቁ። በመንፈሳዊ ትጋታችሁ ላይ ሳትጣኩ በርቱ። እግዚአብሔር በጸጋው የሰጣችሁን ተስፋ ማንም ምድራዊ ኃይል ሊነጥቃችሁ አይችልም። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።